በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡር አባታችን መልአከ ሕይወት ቆሞስ አባ ገብረ ማርያም አዱኛ የዚህ ታላቁ ደብረ በረከት ካቴድራል አስተዳዳሪ፣ ክቡር መምህራችን መጋቤ ጥበብ መምህር ኃይለ ማርያም ማስሬ የካቴድራሉ ዋና ጸሐፊ፣ የተከበራችሁ ሊቃውንተ ቤተ ክርስቲያን አባቶች፣ ካህናት፣ ወንድሞች ዲያቆናት፣ እንዲሁም እግዚአብሔር የወደዳችሁ ያከበራችሁ አባቶች፣ እናቶች፣ ወንድሞች በእግዚአብሔር ስም እንደምን አደራችሁ? እንደምን ቆያችሁ? እንደምን ሰነበታችሁ? እግዚአብሔር ስሙ የተመሰገነ ይሁን። የቅዱሳን የእናታችን ድንግል ማርያም ረድኤታቸው በረከታቸው አይለየን። እንግዲህ ስብከተ ወንጌል በአባታችን መልካም ፈቃድ በደብሩ ጽሕፈት ቤት አስተዳደር በሰበካ ጉባኤው ፈቃድ የስብከተ ወንጌል ኮሚቴ ከተቋቋመ ትንሽ ቀናቶች አልፈዋል። እዚህ ላይ ስብከተ ወንጌሉ በመምህር በስብከተ ወንጌል በካቴድራሉ ስብከተ ወንጌል ኃላፊ በመምህር ኃይለ ማርያም አማካኝነት አጠቃላይ የካቴድራሉ ስብከተ ወንጌል ኮሚቴ በአንድነት ሆኖ ከዘመናችን ጋር ይሄዳል የሚል ትንሽ ጥናት አድርጎ የጻፈው እንትን ነው። ይህንን አነብላችሁና በአንድነት ሆነን ቤተክርስቲያናችንን ለልጆቻችን እንድናስረክብ በአንድነት ሆነን እንስራ የሚል ነው ዓላማው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የወንጌል አገልግሎት የቅዱሳት መጻሕፍትን መሰረት በማድረግ ያላመነውን ዓለም በማሳመን በኃጢአት ምክንያት ከተፈጠረበት ዓላማ ውጭ የሆነውን የሰው ልጅ ወደ ተፈጠረበት ዓላማ መመለስ፣ በበደል ምክንያት የረከሰውን ዓለም በማንጻት ወይም መቀደስ፣ ከእምነት የተለየውን ወደ እምነት በመመለስ የሚያስችል አይነተኛ መሳሪያ ነው የስብከተ ወንጌል አገልግሎት። የስብከተ ወንጌል አገልግሎት ለቤተ ክርስቲያን ለሁለንተናዊ እድገትና ለሕይወት ለውጥ መሰረት ከመሆኑም በላይ አምላካዊ ሐሳብ ነው። የወንጌል አገልግሎት አስቀድሞ በነቢያት አባቶቻችን ሲከናወን የቆየ ሲሆን ቅዱስ ያሬድ ሲገልጥ ነቢያት ሰብከው ምስክርም ሆኑ። አብን ክንድህን ላካሉት ነቢያት ይመጣል ብለው የሰበኩት ዜና እውነት ሆነ። ወልድም ከአባቱ ተልኮ መጣ፣ ዓለምን ነፃ ወጣ። ጌታችንም ከዓለም የጠራቸውን ሐዋርያት ሂዱ፣ ወንጌልን ለዓለም ሁሉ ስበኩ በማለት አዟቸዋል። ሐዋርያትም በተሰጣቸው አምላካዊ ትእዛዝ መሰረት ዓለምን አስተምረዋል። በየዘመኑ የተነሱ ቅዱሳን አባቶቻችን ጥንታዊት ሐዋርያዊት ኩላዊት አንዲት ቅድስት ቤተ ክርስቲያን እምነቷ፣ ስርዓቷ እንዲሁም ትውፊቷ ሳይበረስ ሳይከለስ ከትውልድ ወደ ትውልድ እንዲተላለፍ የደም ዋጋ ከፍለዋል። በአካል የሚደርሱበትን በቃል በአካል የማይደርሱበትን ብራና ዳምጠው ቀለም በጥብጠው ለጨለማው ዓለም ብርሃን ለአልጫው ዓለም ጨው በመሆን የድርሻቸውን ተወጥተዋል። እኛም በዘመናችን በአባቶቻችን ፈንታ የተተካን የአባቶቻችን ምትክ በመሆናችን ሐዋርያው ቅዱስ ጳውሎስ ወንጌልን ባልሰብክ ዕዳ አለብኝ እንዳለ እኛም ዕዳ አለብን። እኛም የአቅማችንን ለመወጣት የቤተ ክርስቲያን ሕንፃ አንጸን ካስመረቅን ይኸው 1 ዓመት ሞልቶናል። ነገር ግን ከሕንፃ ቤተ ክርስቲያን በላይ ሕንፃ ሥላሴ እኛ እንበልጣለን። ስለዚህ እኛ ላይ መሰራት አለበት ብለን እናምናለን። በተለይ ደግሞ በዚህ ሰዓት ምንፍቅና ከውስጥ ስር ሰዶ እየተስፋፋ ባለበት ከባድ ማዕበል የመጣበት ከሊቅ እስከ ደቂቅ ማለትም ከትንሽ እስከ ትልቅ ድረስ በአንድነት የበደልንበት ጊዜ ነው። ኩሉ አረየ ወህውራ አለወ፣ ሁሉ አመፁ በአንድነትም ረከሱ። በጎ ነገርን የሚሰራ የለም አንድም ስንኳ የለም ይላል ቅዱስ ዳዊት መዝሙር 13 ቁጥር 3 ላይ። መናፍቃን በጀት በጅተው ዕቅድ ነድፈው የቤተ ክርስቲያንን ልጆች ለመውሰድ ቀን ከሌት እየሰሩ ባሉበት በየጊዜው ልጆቻችን እየተወሰዱ ባለበት ለምን ይሆን ዝም ያልነው? የምናየው እኮ ነው። ልጃችን፣ ወንድማችን፣ እህታችን፣ እናት አባታችን መናፍቅ ሲሆኑ አልፎ ተርፎም
እምነት የለሽ ወይም አሕዛብ ሲሆኑ ዝም ብለን ማየት ለምን ይሆን? በጥቂት ጊዜ ዓመት ባልሞላ ጊዜ ውስጥ ይህ ሁሉ መናፍቅ ሲኖር እነሱ እየበዙ ሲሄዱ በፐርሰንት እኛ እያነስን ስንሄድ በየዕለቱ ከኦርቶዶክሳውያን ቤተሰቦች እገሌ መናፍቅ ሆነ የሚለው የዕለት ዜና ሆኗል። ከእነሱ ወደ እኛ መጣ የሚለው ግን እምብዛም ነው። እኛ ያለንን ማጽናት ከብዶናል። እነሱ ሌላ ይጨምራሉ። በዋናነት ከእኛ እየወሰዱ ነው። በምንፍቅና ያልተወሰድነው ደግሞ በየጫት ቤት፣ በየፑል ቤት፣ በየመጠጥ ቤት፣ በየመሸታ ቤት፣ ሌላ ደግሞ በየዘርፉ በቻለው መጠን በየመንገዱ እያጭበረበረን ሙስና እየበላን ፈዘን ተቀምጠናል። ሃይማኖታችንን አናውቅ ወይ ምግባር የለን እንዲሁ እየባዘን ለጥምቀት መጠን ሆይ ሆይ ብለን የምንሄድ ብኩን ሆነናል። ቤተ ክርስቲያን የምንመላለስ እንኳን አደራ አንድ ተራ መናፍቅ መጥቶ አንድ ጥቅስ ሲጠቅስ ድንብርብራችን የሚወጣ ንስሐ አባት የሌለን ሥጋ ወደሙን የማንቀበል ሆነናል። የማይቆርብ ክርስቲያን፣ ንስሐ የማይገባ የማያስቀድስ ክርስቲያን እንደ ቀልድ ነው። ክርስቲያናዊ ስነ ምግባር ፍጹም የሌለን የጠላት መዓዛ እንጂ የክርስቶስ መዓዛ የሌለን እዚህ ሌላ ከዚያ ሌላ፣ ከዚህ ክርስቲያን ውጭ ስንወጣ ሌላ እንሆናለን። የአምልኮት መልክ አላቸው፣ ኃይሉን ግን ክደዋል ይላል ቅዱስ ጳውሎስ ጢሞቴዎስ 3:5 ላይ። ከዛ ደግሞ አንጠፋም ተዋሂዶ አትበጠስም እንላለን። ይሄ ደግሞ ፉከራ ብቻ የሚመስል ነገር ነው። እንደዚህ ከቀጠል ለምን አንጠፋም? ኧረ ተው ክርስቲያኖች፣ ኧረ ተው አባቶች። በእርግጥ ኢትዮጵያ የቅዱሳን ሀገር ናት፣ እውነት ነው። ነገር ግን የነ ቅዱስ ኤፍሬም የነ ቅዱስ ዮሐንስ አፈወርቅ ሀገር ሶርያ ቱርክ የቅዱሳን ሀገር እንዳልነበረች ዛሬ የአሕዛብ መናኸሪያ ሆናለች። ቤተ ክርስቲያን የነበሩ ወደ ሌላ ቤተ እምነት ተቀይረዋል። አውሮፓ ደግሞ ትልልቅ ካቴድራል የነበሩት የቤተ ክርስቲያን ካቴድራል የነበሩ ቤተ ክርስቲያኖች የሸረሪት ድር መጫወቻ ሆነዋል። እኛም ካልነቃን ዕጣ ፈንታችን እንደነሱ መሆኑ አይቀሬ ነው። ስለዚህ የምንነቃው ደግሞ መቼ ነው? የምንነቃው ዛሬ ነው፣ ደግሞም በወንጌል ነው። ስለዚህ ምን እናድርግ? ይህ ሁላችንንም ይመለከታል። በዚህ አንገብጋቢ የሆነ ጉዳይ ላይ ከምዕመናን ጋር ተወያይቶ መስራት ስብከተ ወንጌሉ ይፈልጋልና ለዚህ የሚሆነን ዘንድ ስለ ወደፊት ጉዟችን እንድንወያይ አጭር ስብሰባ ተዘጋጅቷል። ማንም እንዳይቀር። ወንጌል የማይመለከተው ክርስቲያን የለም። ምክንያቱም ወንጌል ሕይወት ነው። አንደኛ ቆሮንቶስ 3:29 ላይ በወንጌልም ትምህርት አንድነት ይኖረኝ ዘንድ ስለ ወንጌል ትምህርት ሁሉን አደርጋለሁ ይላል። የተከበራችሁ ውድ የቤተ ክርስቲያናችን ልጆች፣ ይህ ቃል ይህ መልእክት ሲተላለፍ እናንተ አስራት በኩራት የምትከፍሉትን መጣችሁ ማይሌት ቁማችሁ የምታድሩትን ንስሐ ገብታችሁ ሥጋ ወደሙን የተቀበላችሁትን አይደለም። ግን እኛም እናንተም በአንድነት ሁነን እናንተ በክርስቶስ መዓዛ የጣፈጣችሁ ውድ ልጆቻችን፣ የእግዚአብሔር ፍቅር የገባችሁ፣ የድንግል ማርያምን አማላጅነቷን የቀመሳችሁ፣ የቅዱሳን በረከት ያደረባችሁ ውድ ልጆቻችን እናንተና እኛ በአንድነት ሁነን ካልሰራን እች ቤተ ክርስቲያን በእኛ አባቶችና በእናንተ ልጆቻችን ተወስና እንዳትቀር ነው። በእኛ ተወስና ቀረሽ ማለት ደግሞ አጭር ጊዜ ነው። ምክንያቱም የኛ ዕድሜ ይታወቃልና። ስለዚህ ወንድሞቻችን፣ አባቶቻችን፣ እህቶቻችን በአንድነት ሁነን የጠፉትን ልጆቻችን እንመልሳቸው ነው ሀሳቡ። ምክንያቱም በዚህ መጠጥ ቤት ተነስቷል፣ ፑል ቤት ተነስቷል፣ የተለያዩ ሀሳቦች ተንጸባርቀዋል። ምክንያቱም እኛን ነው ወይ መጠን እኛ እናስቀድሳለን፣ እናገለግላለን፣ አስራት በኩራት እንከፍላለን፣ ከቤተ ክርስቲያን ተለይተን አናውቅም። የስብከተ ወንጌል ኮሚቴው እኛን ነው ወይ የሚወቅሰን እንዳትሉ። ግን እናንተም ዝም ካላችሁ እኛም ዝም ካለን ቤተ ክርስቲያናችን እድሜዋ እንዳየናቸው እንደነ ዮሐንስ አፈወርቅ፣ እንደነ ቱርክ፣ እንደነ ሶርያ እድሜዋ አጭር እንዳይሆን ልጆቻችን እንዲረከቡን በአንድነት እንስራ ነው ሀሳባችን። ውድ የቤተ ክርስቲያናችን ልጆች፣
በየጊዜው ልጆቻችን እየሄዱብን ስለሆነ እችን ቤተ ክርስቲያን ለልጆቻችን ካላስረከብን የእኛ አደራ ከንቱ ነው። ቅዱስ ጳውሎስ ለጢሞቴዎስ ልጁ ሲነግረው አንደኛ ጢሞቴዎስ ምዕራፍ 6 ቁጥር 23 ላይ በውሸት እውቀት ከተባለ ለዓለም ከሚመች ከከንቱ መለፍለፍና መከራከር እየራቅ የተሰጠህን አደራ ጠብቅ ይላል። ቅዱስ ጢሞቴዎስ እኮ ተመልሷል፣ ድኗል፣ ከብሯል። ግን አደራውን እንዲያስተላልፍ አደራ እያለው ነው ቅዱስ ጳውሎስ። አባቶቻችን አደራ ብለውናል። እኛ ደግሞ ለልጆቻችን መቼ ነው ሰብስበን እችን ቤተክርስቲያን ምናስረክባቸው አደራ ምንላቸውና ስብከተ ወንጌሉ በቴሌግራም ላይ ብዙ ጊዜ ምዝገባ አድርጓል፣ መልእክት አስተላልፏል። ግን ልጆቻችን ልትሰበሰቡልን አልቻላችሁም። እኛም ብር አምጡ አይደለም፣ የሆነ ወጪ ልናስወጣችሁ አይደለም። እስቲ ተሰብስበን እንመካከር፣ የቤተ ክርስቲያናችን ቀጣይ ሕይወቷ ምንድን ነው የሚለውን ሀሳብ ነው። እንግዲህ አባታችን ፈቅደው ያቋቋሙት ስብከተ ወንጌል ኮሚቴ ስራ እንዲሰራ ስራ ጀምሯል። እናንተ ከጎናችሁ ሁናችሁ ከመምህር ኃይለ ማርያም ጋር ሆነን እችም ቤተ ክርስቲያን እንቁ አድርገን ለልጆቻችን እንድናስረክብ የእግዚአብሔር በረከቱ ቸርነቱ ይደርብን። ስብሐት ለእግዚአብሔር።